የኢትዮጵያ ብሔራዊ ቡድን ከዓለም ዋንጫ የውድድር ምዕራፍ ከ17 ዓመት በታች ጨዋታውን እያደረገ እንደሚገኝ ይታወቃል። ሶስተኛ የምድብ ጨዋታውን ትናንትና አድርገው ነበር ከቱኒዚያ አቻው ጋር ማለት ነው። እንግዲህ ጨዋታው 0-0 ናቸው ውጤት ተጠናቀቀ ሊባል ሲቃረብ ማለትም 93ኛው ደቂቃ ላይ አሚር ሜስባህ ባስቆጠራት ጎል ኢትዮጵያ 1-0 በሆነ ጠባብ ውጤት ይህን ጨዋታ ማሸነፍ ችላለች። ጎሉ እንዲሁም ውጤቱም እጅግ በጣም አስፈላጊ ነው። ምክንያቱም ሀገራችን ኢትዮጵያ ነጥቧን ወደ 4 ከፍ ማድረግ የቻለችበት አጋጣሚ ተፈጥሯል። በምድቡ በሶስተኛ ደረጃ በማጠናቀቋ ወደ ዓለም ዋንጫውም ለማለፍ እንግዲህ የመለያ ጨዋታ የምታከናውን ወይም የጥሎ ማለፍ የመጨረሻ መርሃ ግብር የምታከናውን ይሆናል። which means ምርጥ ሶስተኛ ሆና ማለፍ የምትችልበት አጋጣሚ ካለ ይሄ በጣም ትልቅ ምዕራፍን ይከፍታል ተብሎ ይገመታል። ከሀገራችን የእግር ኳስ ውድድር ምዕራፍ ጋር በተያያዘ ማለት ነው። አሰልጣኝ ቤንጃሚን ዚመር ቡድን የመጀመሪያዎቹን ሁለት የምድብ ጨዋታዎች እንደሚታወቀው ከሰሜን አፍሪካ ሀገሮች ጋር ነበረ ጨዋታውን ለማድረግ የተገደደው። ከግብጽ ጋር የተደረገውን ጨዋታ ምንም ጎል ሳይቆጠርበት 0-0 ናቸው ውጤት ካጠናቀቁ በኋላ በሞሮኮ 2-1 ለተሸነፉ ይታወቃል። በጠባብ ውጤት ነው። እንዲሁም ጥሩ ኮምፒቲቲቭ ጥሩ እንቅስቃሴ አድርገው ነበረ እነዚህ ተስፈኛ ወጣት ተጫዋቾች የተሸነፉት። ታዲያ ትላንትና ቡድኑ አቅም እንዳለው ጨዋታውን ማሸነፉ ለመውጣት ጥረት እንደሚያደርግ አሰልጣኝ ቤንጃሚን ዚመር ቀደም ብሎ ተናግሮ እንደነበር የሚታወቅ ርዕሰ ጉዳይ ነው። ታዲያ 93ኛው ደቂቃ ላይ አሚር ሜስባህ ምናልባት ሜዳኛው ፊሽካ በሚጠበቅበት ሰዓት ላይ ወሳኛውን ጎል በጣም ድሉ ደግሞ ጣፋጭ እንዲሆን ያደረገች አይነት ሁኔታ ተፈጥሯል። በአጠቃላይ ከጎል የተቆጠረበት ደቂቃ ጋር በተያያዘ ማለት ነውና ሀገራችን ኢትዮጵያ ቀደም ብዬ እንዳነሳሁት ነጥቧን 4 አድርሳለች። 4 ነጥብ ያለው ቡድን ደግሞ ግልጽ በሆነ መንገድ ቢያንስ የቅድመ ጥሎ ማለፍ ወይም ደግሞ ምርጥ ሶስተኛ ሆኖ ለማጠናቀቅ የሚደረግ የመጨረሻ የኳሊፊኬሽን ጌም ላይ ራሱን የሚያገኝበት ሁኔታ ይፈጠራል። ስለዚህ ሀገራችን ኢትዮጵያም ወደ ዓለም ዋንጫ በኳታር አስተናጋጅነት በሚከናወነው የዓለም ዋንጫ ላይ ተሳታፊ መሆን የሚችሉበትን አጋጣሚ ለመዘርጋት የሚያስችለውን ወሳኝ ምዕራፍ ላይ ጨዋታቸውን የሚያከናውኑ ይሆናል። ቀጣይ ተጋጣሚያችን ይሆናል የሚጠበቅ ነው። ሞሮኮ ግን ግብጽን 2-1 በማሸነፍ ወደ ቀጣዩ ዙር ቀደም ብላ ማለፏ ተረጋግጧል። የቶታል ኢነርጂስ ስፖንሰር አድራጊነት ነው የጨዋታ የሚደረገው። የቡድኑ አምበል በጣም ወሳኝ ሚና የሚወጣው ቢኒያም አብራ የተስፈኛ ወጣት ተጫዋች የጨዋታውም ኮከብ ተብሎ እንደተመረጠ መናገር ይቻላል ማለት ነው። ከዛ ውጪ የኢትዮጵያ ፕሪሚየር ሊግም የውድድር ምዕራፍ ትናንትና በተደረጉ መርሃ ግብሮች ጅማሮን አብስሯል። 32ኛ ሳምንቱ ላይ ነው የሚገኘው። 3 ጨዋታዎች ተደርገዋል። ከሶስቱ ሁለቱ ምንም ጎል ሳይቆጠርባቸው ባቸው ውጤት ነው የተጠናቀቀው። ቀሪው አንድ መርሃ ግብር መርሻለን ከባህር ዳር ከተማ ያገናኘን ተጠባቂ መርሃ ግብር ነበር። የጨዋታ አንድ አቻ ተጠናቋል። ባህር ዳሮች በአንተነህ ተፈራ አማካኝነት መሪ መሆን ችለው ነበረ። 82ኛው ደቂቃ ላይ የቀድሞ ተጫዋቻቸው ፈቱዲን ጀማል በኢሳ ደግሞ በመቻል ስፖርት ክለብ የተከላካይ መስመር ቦታ ላይ የሚጫወተው ይህ ተጫዋች በፍጹም ቅጣት ምት የመቻልን ያቻነት ጎል አስቆጥሯል። መቻሎች ይህን ጨዋታ አሸንፈው ቢሆን ኖሮ ጊዜያዊ በሆነ መንገድ ከሊጉ መሪ ቡድን ሲዳማ ቡና ጋር የነበራቸውን የነጥብ ልዩነት ወደ አንድ ማጥበብ የሚችሉበትን እድል በእጃቸው ያስገቡ ነበር። ያንን እድል ሳይጠቀሙበት ቀርቷል ማለት ነው። ዛሬ የሚደረጉ የተለያዩ የ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ይኖራሉ። 9 ሰዓት ላይ ኢትዮጵያ ቡናና ፋሲል ከነማ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ ጨዋታቸውን ያደርጋሉ። ከዛ አስቀድሞ ደግሞ 7 ሰዓት ሲል እዚሁ አዲስ አበባ ስቴዲየም ሸገር ከተማን ከመለስ ማንደርታ የሚያገናኘው ጨዋታ 7 ሰዓት ይደረጋል። የዚህን ጨዋታ መጠናቀቅ ተከትሎ ቅዱስ ጊዮርጊስና ሐዋሳ ከተማ የሚያደርጉት ጨዋታ 10 ሰዓት ቀጥሎ ዛሬ የሚከናወን የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ስለመሆናቸው መናገር ይቻላል ማለት ነው። ወደ ባርማዶ ጉዳዮች አቀናን። አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆናቸው ተረጋግጧል። ከ22 ዓመታት በኋላ ለመጀመሪያ ጊዜ ነው። ይህም እውን የሆነው ደግሞ ትላንትና ማንቸስተር ሲቲ ከሜዳቸው ውጪ ተጉዘው በበርንማውዝ ነጥብ እንዲጥሉ መገደድ ወይም ደግሞ እንዲገደዱ ምክንያት የሆነ ውጤት ከተመዘገበ በኋላ ነው። አንዳቻ ነው ጨዋታው የተጠናቀቀው። ጁኒየር ክሩፒ ለበርንማውዝ አስደናቂ ጎል አስቆጠረ። ኤርሊንግ ሃላንድ የጨዋታው መጠናቀቂያ ደቂቃ ላይ ጎል ቢያስቆጥርም ማንቸስተር ሲቲ ወደ ጨዋታ መመለስ አልቻለም። ያንን ተከትሎ መድፈኞቹ ከ22 ዓመታት በኋላ የፕሪሚየር ሊጉ ሻምፒዮን መሆናቸው በይፋ ተረጋግጧል። ጮቤ ጥግ ድረስ የተረገጠበት ሆኗል። እዚህ ሀገርም ማለት ሀገራችን ኢትዮጵያ ላይም ከዳር እስከ ዳር በምንለው ደረጃ ወይም በተለያዩ የከተማችን ክፍሎች እርግጥ በሁሉም ክልል ከተሞች ላይም ይሄ የደስታ መንፈስ እንደነበር ያው ጊዜ ሶሻል ሚዲያ ነው በማህበራዊ ትስስር ገጽ ላይ የተመለከትናቸው ነገሮች በግልጽ ያመላክታሉ። እዚሁ ከተማችን ላይም በተለይ ይሄ አርሰናል የተባለው የእግር ኳስ ቡድን 1835 የተቋቋመው እንደሚታወቀው ወደ 140 ዓመት ገደማ አሳልፏል። 1998 2002 የነ ዊልትወርድ ቡድን፣ 1998 የነ ቶኒ አዳምስ፣ ከዛ ውጪ 2004 የነ ቴሪ ዳንኤል ኦንሪ የአንጋፋው ይሄ ኢንቪንሲብልስ የሚለው የአርሰን ቬንገር አይበገሬው ስብስብ የአርሰናል የእግር ኳስ ቡድን ማለት ነው አንድም ጨዋታ በእንግሊዝ ፕሪሚየር ሊግ ሳይሸነፍ ዋንጫውን ከፍ አድርጎ ካሳካው በኋላ ትርክት በሚመስል መልኩ ከአመት ዓመት ይህን ዋንጫ ለማሳካት ልክ እንደ ሰማይ የራቀው ቡድን ነበር። ምንም ጥያቄ የለውም። ባለፉት ጥቂት ዓመታት በተለይ ሚኬል ማርቲን አርቴታን የቀድሞ ተጫዋቻቸውን አሰልጣኝ አድርገው ከሾሙ በኋላ እምነት ትረስት ዘ ፕሮሰስ ሂደቱን እመኑት በሚለው ፕሮጀክት በተለይ መጀመሪያው የውድድር ዘመን እንዲሁም 8ኛ ከዛም ወደ 5ኛ ከ5ኛ ግልጽ በሆነ መንገድ ቡድኑን በዋንጫ ፉክክር ውስጥ ማለትም ወደ አውሮፓ ሻምፒየንስ ሊግ ከ7 ዓመታት በኋላ እንዲመለሱ ከመመለስም አልፎ ወደ ግማሽ ፍጻሜ እንዲገቡ እንደዚህ በሂደት አርሰናል ያው ዘንድሮም የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚ ሆኖ አርፎታል። ያ ብቻም አይደለም። በእንግሊዝ ፕሪሚየር ሊግ የውድድር ምዕራፍ ላይም እንደ ሰማይ የራቀውን ዋንጫ ይፋይ በሆነ መንገድ ባለፉት 3 ተከታታይ የውድድር ዘመናት ሁለተኛ ደረጃን ይዞ በማጠናቀቅ ትልቅ ምዕራፍ ላይ ደርሶ ነበር። አሁን ትልቁን ክብር በእጃቸው አስገብተውታል ማለት ነው። አርሰናል ታዲያ ይሄ ሰሜን ለንደን ክለብ በአርሰን ቬንገር አይበገሬው 2004 ስብስብ በኋላ ማለት ነው ለ22 ዓመታት የዘለቀውን የዋንጫ ድርቅ በማክተም የዘንድሮውን የፕሪሚየር ሊግ ዘውድ ለመቀናጀት በቅተዋል። ከትናንት በስቲያ በርንሌን 1-0 ጠባብ ውጤት ካሸነፉ በኋላ የቅርብ ተፎካካሪው ማንቸስተር ሲቲ ትናንትና ምሽት ከበርንማውዝ ጋር አንድ አቻ በሆነ ውጤት ጨዋታቸው ማጠናቀቃቸውን ተከትሎ እንግዲህ አርሰናል የሊጉ የውድድር ምዕራፍ አንድ ጨዋታ እየቀሩ
ነው በ4 ነጥብ ልዩነት መሪነታቸውን በማጠናከር ሻምፒዮንነታቸውን በይፋ ያረጋገጡት። ይህም ለክለቡ 14ኛው የሊግ ዋንጫ ይሆናል። ለአሰልጣኝ ሚኬል አርቴታ ደግሞ የመጀመሪያው የፕሪሚየር ሊግ ስኬት ሆኖ ይመዘገባል። በተጫዋችነት ማሳካት ያልቻለውን በአሰልጣኝነት ማሳካት ችሏል። የአርሰናል ተጫዋቾችም ሰብሰብ ብለው የትላንትናውን የማንቸስተር ሲቲ መርሃ ግብር ሲመለከቱ ነበር። ሲቲ የግድ ማሸነፍ ነበረበት ቢያንስ የዋንጫ ፍክክሩ እስከ እሁድ እንዲቀጥል። ያንን ነገር ማድረግ አልቻሉም። በመላው ዓለም የሚገኙ የአርሰናል ደጋፊዎች ሀገር ውስጥም ከሀገር ውጭም ያው በሃዛርድና በክላክስ ከተማዋ በጣም ደምቃ ነበር ትላንትና። ምንም ጥያቄ የለውም ከአርሰናል ደጋፊዎች የደስታ ማዕበል ጋር በተያያዘ ይሄ ክለብ ሚዜ ነው፣ ይሄ ክለብ ሁለት ያጀን ይዞ ማጠናቀቅ የሚችለው ከዚህ የዘለለ ነገር የለም፣ ሊግ አድማቂ ነው በሚል በተጋጣሚ የክለብ ደጋፊዎችም የብሽሽቅ ዋና ወይም የስላቅ ዋና ትችት በትሮች ሲሰነዘርበት እንደነበር የሚታወቅ ርዕሰ ጉዳይ ነው። ያን ነገር ሁሉ እንግዲህ ችለው ደጋፊዎቹ ግልጽ በሆነ መንገድ ዋንጫው ማሳካታቸው እልፍ ደስታ እንዲሰማቸውና ያን በትልቁ ያከበሩት የሚገኙ ርዕሰ ጉዳይ ስለመሆኑ መናገር እንችላለን። ቡድኑ በመጪው ቅዳሜ ሳምንት ከፓሪስ ሰን ዠርሜን ጋር ለሚያደርገው የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታም ትልቅ መነቃቃትና ትልቅ ግብአትም ይሆንለታል ተብሎ ይገመታል። እንግሊዝ ፕሪሚየር ሊግ የውድድር ምዕራፍ ማለት ነው። ትላንትናም በጣም በትልቁ የአርሰናል እግር ኳስ ክለብ ስኬት በመላው ዓለምም በሀገራችንም በትልቁ በድምቀት እየተከበረ ይገኛል። ለንደን ላይም በነቂስ ወጥቷል እንግሊዛውያን። ይህን ደስታም በትልቁ እየተቀናጁትም እያከበሩትም ይገኛሉ። ተመሳሳይ በሆነ መንገድ አርሰናል እውነቱን ለመናገር 2022-2023ን ጨምሮ 2023-2024ን በራሳቸው ጥፋት ዋንጫውን ያጡበት አጋጣሚ ነበር። ዘንድሮም በዛው መንገድ ሊቃኝ ከጫፍ ደርሶ ነበር። በተለይ የኤቨርተን ታምር የተሞላበትና ባቸው ወጥ የተጠናቀቀው መርሃ ግብር ትልቁ ጌም ቼንጀር ነው። አርሰናል ከወልቭስ፣ አርሰናል ከበርንማውዝ ጋር ያደረጓቸው ጨዋታዎች በጣም በትልቁ ዘንድሮም ዋንጫውን አሳልፈው ሊሰጡ ነው። ኔትፍሊክስ ኤፍሲ የኤቭራ ንግግር ነው። ኔትፍሊክስ ያው ይታወቃል ታዋቂ የኢንዱስትሪ ተቋም ነው። የፊልም ኢንዱስትሪ የኪነ ጥበብ ኢንዱስትሪ ነው። በተከታታይ ፊልሞችና ኖርማል ፊልሞችን በማበርከት ይታወቃልና ኔትፍሊክስ ሁሌም በቀጣይ ዓመት አዳዲስ ነገሮችን ይዞ ስለሚመጣ አርሰናልም እንደዛ በቀጣይ ዓመት ምን ይሆናል ተብሎ የሚጠበቅ ቡድን ነው እንጂ ከዚያ ያለፈ እንቅስቃሴ ያደረግን በሚል ታዋቂ ስላቅ አዘል ንግግር ከአርሰናል እዚያ ሀገር ደግሞ ከተመለከተን በዋናነት የማንቸስተር ዩናይትድ ባላንጣነት መንፈስ ይታወቃልና ኤቭሪ ማንቸስተር ዩናይትድ የቀድሞ ተጫዋች ነው። ይሄ ንግግር በጣም በትልቁ የአርሰናልን ጉዞ የሚወክል ነው በሚል ብዙዎች ሲቀባበሉት እንደነበር ይታወቃል። ያንን ሁሉ ገንድ ሰው እንግዲህ ትልቁ ምዕራፍ ላይ ደርሷል። የአርሰናል ደጋፊዎችና እግር ኳስ ክለቡ በአጠቃላይ ማለት ነው። አርሰን ቬንገር፣ ቴሪ ዳንኤል ሄንሪ ሁሉም መልካም ምኞታቸውና ደስታቸውን እየገለጹ ይገኛሉ። ኢያን ራይትን ጨምሮ ማለት ነው። እዚህ ሀገርም እልፍ በሆነ መንገድ የኪነ ጥበብ ሰዎች ያው አርሰናል እልፍ ደጋፊዎች እዚህ ሀገርም እንዳለው በግልጽ የተመለከትንበት ይመስለኛል። በአጠቃላይ ከተማችን ላይ በጣም በነቂስ ተወጥቶ የደስታ አገላለጹ በጣም በትልቁ ስለነበረ ማለት ነው። በዚህ መንገድ የአርሰናልን ጉዳይ መመልከት እንችላለን ማለት ነው። ከዚ ውጪ አጫጭር መረጃዎችን ለማንሳት ያክል የእንግሊዝ የዳኞች ማህበር ፒጂኤምኤል እሁድ ዕለት ማንቸስተር ዩናይትድ ኖቲንግሃም ፎረስትን 3-2 ባሸነፉበት ጨዋታ ላይ ዩናይትድ ያስቆጠራት ሁለተኛ ጎል መሻር ነበረበት። እንግዲህ ዳኛው አልሻሩትም። ስለዚህ ይቅርታ እንጠይቃለን ሲል ፒጂኤምኤል ይፋ ሆኗል። ያው ይቅርታ መጠየቅ ኦልሞስት በየጊዜው ጥፋት ሲጠፋ ከይቅርታ ውጪ ምንም የዘለለ እርምት እርምጃ ሲወስድ አይታየም። የታቋም ማንቸስተር ዩናይትድ ማቲያስ ኩኛ ጎላን ከማስቆጠሩ በፊት ብራያን ቤሙ ኳስን በእጁ ነክቷል። ያ በቪኤአር ታይቶ ዋናው ዳኛ ማይክል ሳሊስበሪ ወደ ሜዳ ሞኒተር ተጠርተው እንዲመለከቱ ከተደረገ በኋላ ዳኛው የቪኤአር ጥቆማን አይኔን ግንባር ያርገው ብለው ጎሉ እንዲጸድቅ መወሰናቸው በጣም ከፍተኛ ውዝግብ አስነስቶ እንደነበር ይታወቃል። የእንግሊዝ የዳኞች ማህበር ኃላፊ የሆነው ሃዋርድ በትላንትናው ዕለት በሁለቱም ክለቦች በሰጡት ማብራሪያ ላይ የተሳሳተ ውሳኔ ተላልፏል ብሏል። በወቅቱ በስቶክሊ ፓርክ የነበሩት የቪኤአር ዳኞች ቤሙ ኳሷን በክንዱና በሰውነቱ መካከል መቆጣጠሩ የጎል እድል ለመፍጠር በቂ ምክንያት ስለነበር ጎሏ መሻር ነበረባት የሚል እምነት ነበራቸው። ዳኛ ሳሊስበሪ ግን የእጅ ኳሱ ሆም ተብሎ የተነካ አይደለም በሚል ጎሏን ማጽደቃቸው የስካይ ስፖርቱ ተንታኝ ጋሪ ኔቪል ጭምር ያስገረመ ጉዳይ ሆኗል። ኔቪል እንዲሁም የውሳኔ በማንኛውም መልኩ በጣም አስደንጋጭና አስቂኝ ነው፣ ይሄ ማንቸስተር ዩናይትድ ስለሆነ ብቻም ሳይሆን በእግር ኳስ ላይ መቅረት ያለበት ነገር ነው ብሎ ተናግሯል። እግር ኳስን የሚያውቅ ማንኛውም ሰው ይሄ ጎል ሊጸድቅ እንደማይገባ መናገር ይቻላል። ምክንያቱም ቤሙ ኳሷን በክንዱ ስር ደብቆ ነው የተቆጣጠረት ሲል ውሳኔውን አጥብቆ ተችቷል። የቀድሞ የማንቸስተር ዩናይትድ ተጫዋች ነበር። ከዚ ውጪ ሊጠናቀቅ ቀናቶች በሚቀሩት በእንግሊዝ ፕሪሚየር ሊግ በያዝነው የውድድር ዘመን እንኳን 1126 ደቂቃዎች በቪኤአር እይታ ምክንያት የተቃጠሉ ደቂቃዎች መሆናቸውን ለማወቅ ተችሏል። በጣም አስደንጋጭ ነው። ምክንያቱም ሴሚ አውቶሜትድ ኦፍሳይድ ቴክኖሎጂው ችግር እንደሌለበትና ሰውኛ ስህተቱ ግን ከጊዜ ወደ ጊዜ የጎላ እንደመጣ አንዱ አመላካች ቁጥራዊ መረጃ ነው። 1126 ደቂቃ ማለት እኮ ራሱን የቻለ አንድ በርካታ ጨዋታዎች ይሆናል እኮ በ90 ደቂቃ በ90 ብናካፍለው ራሱ ማለት ነውና አንድ ሙሉ መርሃ ግብር የሚያክል ጊዜ እንኳን በቪአር የተቃጠለበት የውድድር ዘመን ያሳልፍ ነው በእንግሊዝ ፕሪሚየር ሊግ። ይሄ መስተካከል አለበት። በአጠቃላይ አሁን ቴክኖሎጂ ክፍተት የለውም። 2019 ጂያኒ ኢንፋንቲኖ ፕሬዚዳንት ሆነው እንግዲህ በፊፋ ከመጡ በኋላ ያው አዲስ ያመጡት ቴክኖሎጂ ነው ቪዲዮ አሲስታንት ሪፈሪ። ቴክኖሎጂው ጥሩ ነው፣ ሰውኛ ስህተቱ ግን ጎልቶ እየወጣ ይገኛል። ከጊዜ ወደ ጊዜ ደግሞ በጣም ዘንድሮ በጣም ተባብሷል። ቀይ ካርድ የሚያሰጥ አያሰጥም፣ የማያሰጡ ያሰጣል፣ ኦፍሳይድ ያልሆነው ይጸድቃል፣ የሆነው ይሻራል። እንደዚህ አይነት ነገሮች አሉና ይሄ በጣም መስተካከል አለበት። የዓለማችን በጣም ምርጡና ተወዳጅ ሊግ በሆነበት በዚህ ሰዓት ላይ እንደዚህ አይነት የዳኝነት ክፍተቱ ሊጉን የማይመጥንም የሚለው የብዙዎች ሀሳብ ስለመሆኑ መናገር እንችላለን። ወደ ሌሎች መረጃዎች እናቅና። ዴቪድ አላባ ለዓለም ዋንጫው የኦስትሪያ ስብስብ ይፋ ሲደረግ ስሙ መካተቱ ተገልጿል። የሪያል ማድሪዱ ተከላካይ ዴቪድ አላባ በዚህ ወር ዘመን እጅግ በጣም አስቸጋሪ ጊዜያትን እያሳለፈ ቢሆንም ለ2026 የዓለም ዋንጫ ለሚሳተፈው የኦስትሪያ ብሔራዊ ቡድን ግን ጥሪው ደርሶታል። የቀድሞ የባየር ሙኒክ ኮከብ በጉዳትና በክለብ ውስጥ ባለው ከፍተኛ የቦታ ላይ ፉክክር ምክንያት ዘንድሮ በላሊጋው በቋሚነት የመሰለፍን እድል ያገኘው 4 ጨዋታዎች ላይ ብቻ ነው። ቢሆንም ግን አሰልጣኝ ራልፍ ራግኒክ አሁንም ለቡድናቸው ወሳኝ ተጫዋች እንደሆነ ያምናሉ። ትናንትና ምሽት በይፋ በሆነ መንገድ
የኦስትሪያ የዓለም ዋንጫ ስብስብ ይፋ ሆኗል። ታዲያ 33 ዓመቱ የቡድኑ አምበልም ጭምር ዴቪድ አላባ ተካቷል። እንደ ማርሴል ሳቢትዘር፣ ኮንራድ ላይመርን ጨምሮ ማርኮ አርናውቶቪች በኤልቼ ቤትም በጣም የሚገርም እንቅስቃሴ እያሳየ የሚገኘው ዴቪድ አፌንጉበርን የመሳሰሉ ተጫዋቾችም ስማቸው ተካቷል። ምንም በሪያል ማድሪድ ቤት በቂ ጨዋታ ጊዜ ባያገኝም አላባ ያለው ልምድ ግን በጣም አስፈላጊ መሆኑን ተረድቷል ራልፍ ራኒክ። ስለዚህ ማች ፊትነስ እስካለው ድረስ መኖሩ አስፈላጊ ነው ከሚል እምነት ጋር በተያያዘ ይህንን ተጫዋች ጥሪ ያቀርቦለታል። መቼስ 4 ዓመት ተጨመሪበት በ37 ዓመቱ ድጋሚ ለዓለም ዋንጫ ይመጣል ተብሎ አይገመትም። ስለዚህ የመጨረሻ ዓለም ዋንጫ ይሆናል ማለት ነው። ብዙ ተጫዋቾችን ነው የምንሸኘው በዚህ ዓለም ዋንጫ ላይ ይታወቃል። ኔይማር ጁኒየር ወደ ብራዚል ብሔራዊ ቡድን ጥሪ እንደደረሰው የሚታወቅ ርዕሰ ጉዳይ ነው እና ኤድሰን አራንቴስ፣ ዶና ሲሜንቶ፣ ፔሌ በእነሱ ፈለግ የመከተል አቅም አለው ያልነገሰው ልዑል በሚል ይታወቃል። ኔይማር ጁኒየር አቅም ክህሎት እያለው የእግር ኳስ መንገድ ላይ የወሰናቸው ውሳኔዎች በጣም በትልቁ ወደ ኋላ እንዲቀር ምክንያት ሆኗል። እሱን ጨምሮ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ፖርቹጋላዊ ኮከብ የማዴራው ልዑል ሮናልዶ ወይም CR7 ከፖርቹጋል ጋር እንዲሁም ሊዮኔል ሜሲ እንኳን ቻፕተሩ 2022 ላይ ላስት ዳንስ የተዘጋ ይመስለኛል በግሌ ማለት ነው። ምክንያቱም የዓለም ዋንጫን ኦልሬዲ አሳክቶታል። 2026 ጀስት ሙከራ ስርጭት ነው። ከተሳካ ሰየው፣ ካልሆነ ምን ማለት አይደለም። ሮናልዶ ግን ገና ያልዘጋው ፋይል አለ። ከዛ በተጨማሪ ኔይማርን በተመሳሳይ መንገድ የሚቃኝ ይመስለኛል። ሌሎችም ተጫዋቾች አሉ። ከዛ መካከል አንዱ አላባ ነው። አላባም ከኦስትሪያ ብሔራዊ ቡድን ይፋ በሆነ መንገድ ከዚህ ዓለም ዋንጫ ካምፔን በኋላ ራሱን በይፋ ያገላል ተብሎ ይጠበቃል። አሁን ግን በራልፍ ራኒክ አማካኝነት ጥሪ እንደቀረበለት መናገር እንችላለን ማለት ነው። በስተመጨረሻም የምንመለከተው ጉዳይ ከላሚን ያማል ጋር ይያዛል። ላሚን ያማል የዓለም ዋንጫ የመክፈቻዎቹ 2 ጨዋታዎች ሊያልፉት ይችላሉ ተብሏል። ባርሴሎና ሴልታ ቪጎን ባሸነፈበት ጨዋታ ላይ የጡንቻ መሳሳብ ጉዳት አጋጥሞት ኦልሞስት 3 ሳምንት ገደማ ይሆናል ከሜዳ ከራቀ። የወር ዘመኑም እንደማይመለስ ቀደም ተብሎ ተገልጿል። ላፉሪያ ሮሃ ከኬፕ ቨርድ ጋር የመጀመሪያ ጨዋታቸውን ያደርጋሉ። ከዛ በተጨማሪ ሰኔ 14 ሲል ከሳውዲ አረቢያ ጋር ለሚደረገው ሁለተኛ ጨዋታም ተጫዋቹ የመድረሱ ጉዳይ አጠራጣሪ ነው ተብሏል። ላሚን ያማል በዓለም ዋንጫ የምድብ ጨዋታዎች ላይ ለመገኘት የስፔንን የማጥቃት መስመር ወይም የፈጠራ አቅም በእጅጉ ሊጎዳው እንደሚችል ቢታመንም ፌዴሬሽኑ ግን ተጫዋቹ ሙሉ ለሙሉ እስኪያገግም ድረስ የመጠበቅ ዝንባሌን በትልቁ አሳይቷል። ስፔን በምድብ 8 የመጨረሻ ጨዋታውን ከዩራጋይ ጋር ነው የምታከናውነው። ያማል ለዛ ጨዋታ የመድረስ አለመድረሱም እስካሁን አልተረጋገጠም። ከፈርሚን ሎፔዝ ጉዳት በኋላ ያሚን ያማል አለመኖር በአሰልጣኝ ሉዊስ ዴላ ፉዌንቴ ተጨማሪ ራስ ምታት ሊሆንባቸው እንደሚችል ይገመታል።